ሰላም ጤና ይስጥልኝ የማዮ ስፖርት ተከታታዮች እንደምን አላችሁ? ዛሬ ሰኞ ማለዳ ሚያዝያ 19 2018 ላይ እንገኛለን። ቅዳሜና እሁድ የእንግሊዝ ፕሪሚየር ሊግ ጨዋታዎች ተደርገዋል። አርሰናል ከማንቸስተር ሲቲ መሪነቱን ተረክቧል። ኒውካስልን በማሸነፍ እንግዲህ መሪነቱን እየተረከበበትን ውጤት አስመዝግቧል። ማንቸስተር ሲቲ በአንጻሩ ከሳውዛምፕተን ጋር ያደረገውን የኤፍኤ ካፕ ጨዋታ በማሸነፍ ለፍጻሜ ደርሷል። ቼልሲም ተጋጣሚውን አሸንፈዋል። እንግዲህ ፍጻሜው ጨዋታ በማንቸስተር ሲቲ እና በቼልሲ መካከል እንደሚደረግ ታውቋል። እንግዲህ የቼልሲ አሰልጣኝ ኤንዞ ማሬስካን አሰናብቶ በጊዜያዊ አሰልጣኝ እየተመራ የመጀመሪያ ጨዋታውን እንግዲህ ድል አድርጓል። ስለዚህም ሰማላችሁ ሊቨርፑል ሲያሸንፍ አስቶን ቪላ በፉላም ተሸንፏል። ቶተንሃም ሆትስፐር በ2026 የመጀመሪያ የፕሪሚየር ሊግ ድሉን አስመዝግቧል። ነገር ግን ከወራጅ ቀጠና መውጣት አልቻለም። በስፔን ላሊጋ ባርሴሎና ሲያሸንፍ ሪያል ማድሪድ ነጥብ ጥሏል። አሁን የላሊጋው መሪነት ወደ ባርሴሎና የበለጠ እያዘነበለ ይመስላል። በጀርመን ቡንደስሊጋው ማሸነፉን ያረጋገጠው ባየር ሙኒክ 4-3 አሸንፏል። እንግዲህ 3-0 እየተመራ በመጀመሪያው አጋማሽ ወጣ። ነገር ግን ሁለተኛው አጋማሽ ላይ ታሪክ ሰርቶ 4-3 አሸንፎ ወጥቷል። ስለዚህም የምትሰሙት ነገር አለ። እንግዲህ የማንቸስተር ዩናይትድ ደጋፊያን፣ የቼልሲ፣ የሲቲ እንዲሁም የቶተናም የስፔን ላሊጋን የምትከታተሉ እንዲሁም የዝውውር ጭምጭምታዎችንም የምትሰሙበትን ዜና ይዘን መጥተናል። ማዩ ስፖርትን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንግዲህ በአክብሮት እንጋብዛለን። እስከ መጨረሻው ድረስ አብራችሁን ከቆያችሁ እነኚህና ሌሎችን አጫጭር ዜናዎችን ትሰማላችሁ። በቅድሚያም እንግዲህ የኤፍኤ ካፑን ጨዋታ ስናስቀድም ሰማያዎቹም ለፍጻሜ መድረሳቸውን አረጋግጠዋል። ትላንትና ከሊድስ ጋር የተጫወተው ቼልሲ 1-0 በሆነ ውጤት አሸንፏል። የሰማያዊዎቹን የማሸነፊያ ግብም ኤንዞ ፈርናንዴዝ አስቆጥረዋል። እንግዲህ ኤንዞ ፈርናንዴዝ በሊያም ሮሲነር ስር እንግዲህ ቅጣት ተጥሎበት ጨዋታዎችን እየተሰለፈ አልነበረም። አሁን ላይ እንግዲህ በዚህ በጊዜያዊ አሰልጣኝ ስር የመጀመሪያ ጨዋታውን እንግዲህ እንዲያሸንፍ አግዞታል። ቼልሲ ማሸነፉን ተከትሎ እንግዲህ ለኤፍኤ ካፕ ፍጻሜ መድረሱን አረጋግጧል። በፍጻሜው ቼልሲ ከ20 ቀናት በኋላ ከማንቸስተር ሲቲ በዌምብሌ የሚያደርገው ጨዋታ እንግዲህ በጉጉት ይጠበቃል። ሌላው የቼልሲ ተጋጣሚ እንግዲህ ቅዳሜ ዕለት ተጫውቷል። ማንቸስተር ሲቲ ከሳውዛምፕተን እያደረጉትን ጨዋታ ማንቸስተር ሲቲ 2-1 በሆነ ውጤት አሸንፎ ለፍጻሜ ደርሷል። ማንቸስተር ሲቲ 1-0 እየተመራ ነበር እስከ 80 ደቂቃ። ከዛ በኋላ ግን ታሪክ መስራት ችለዋል። ጀርሚ ዶኩ ድንቅ ሆኖ ባመሸበት ጨዋታም ማንቸስተር ሲቲ 2-1 በሆነ ውጤት አሸንፎ ለፍጻሜ ደርሷል። እንግዲህ ለፍጻሜ እየደረሱ በጣም ጥቂት ክለቦች ናቸው። ከነኛ ውስጥ 15 እና ከዛ በላይ ጊዜ ለፍጻሜ የደረሱ ክለቦች መካከል የፔፕ ጋርዲዮላው ሰራዊት ተቀላቅሏል። 15 ጊዜ ለኤፍኤ ካፕ በመድረስ ታሪክ ጽፏል። እንግዲህ ከ15ቱ 5ቱም በፔፕ ጋርዲዮላ ስር እንደሆነ ዜናዎች ያትታሉ። እንግዲህ ማንቸስተር ሲቲ 2-1 ሲያሸንፍ ጀርሚ ዶኩና ኒኮ ጎንዛሌስ የማሸነፊያዎችን ጎል አስቆጥረዋል። አዛ ሳውዛምፕተንን ቀዳሚ ያደረገች ብቸኛ ጎል ማስቆጠር ችሏል። ማንቸስተር ሲቲ እንግዲህ ማሸነፉን ተከትሎ ከቼልሲ ጋር ለፍጻሜ በዌምብሌ የሚጫወት ይሆናል። ከጨዋታው በኋላ አስተያየቱን የሰጠው የማንቸስተር ሲቲው ተጫዋች ጀርሚ ዶኩ የሀገር ውስጥ 3 ዋንጫዎችን እናሳካለን ሲል ተናግሯል። ማንቸስተር ሲቲው ተጫዋች ጀርሚ ዶኩ በዚህ ዓመት 3 ዋንጫዎችን ማሸነፍ እንደሚችሉ ተናግሯል። በተከታታይ ዓመታት ለኤፍኤ ካፕ ፍጻሜ በመድረሱ መደሰቱን የገለጸው ጀርሚ ዶኩ የሀገር ውስጥ 3 ዋንጫዎችን እናሳካለን ሲል ተናግሯል። ሳውዛምፕተንን ያሳየውን እንቅስቃሴ ያደነቀው ተጫዋቹ እነሱ ከአርሰናል ያደረጉትን ጨዋታ ይቼ ነበር፣ ማሸነፍ ይገባቸዋል ሲል ተናግሯል። አክሎም
እውነትም ሳውዛምፕተን ለመናገር ምርጥ ቡድን ነው ሲል እንግዲህ ጀርሚ ዶኩ ከጨዋታው በኋላ ተናግሯል። ታዲያ ቼልሲ፣ አርሰናል፣ ማንቸስተር ሲቲዎች ማለፋቸውን ተከትሎ በኤፍኤ ካፕ የፍጻሜ ጨዋታ 5 ቡድኖች ብቻ 15 እና ከዛ በላይ ጊዜ ለፍጻሜ ደርሰዋል። በዚህም እንግዲህ ማንቸስተር ዩናይትድ 22 ጊዜ ለኤፍኤ ካፕ ፍጻሜ በመድረስ ቀዳሚ ነው። አርሰናል 21 ጊዜ፣ ቼልሲ 16 ጊዜ፣ ሊቨርፑል 15 ጊዜ፣ ማንቸስተር ሲቲ እንግዲህ 15 ጊዜ በመድረስ ታሪክ መጻፍ ችሏል። ይህንን ሲያደርግ ታዲያ ፔፕ ጋርዲዮላ በአምስቱ ለፍጻሜ ከ15ቱ አምስቱን የፔፕ ጋርዲዮላ ሰራዊቶች ናቸው እንግዲህ ለፍጻሜ የደረሱት። ዘንድሮ ዋንጫውን የማንሳት ቅድመ ግምትም የሚሰጣቸው እነሱ እንደሆኑ ይታወቃል። ሌላው በእንግሊዝ ፕሪሚየር ሊግ የተደረጉ ጨዋታዎችን እንመልከት። በእንግሊዝ ፕሪሚየር ሊግ ሲጠበቅ የነበረው የአርሰናልና የኒውካስል ዩናይትድ ጨዋታ በአርሰናል 1-0 አሸናፊነት ተጠናቋል። እንግዲህ የአርሰናል አሸናፊ የሆነበትን ጎል ኤብረቺ ኢዜ ከመረብ ማስቆጠር ችሏል። በጨዋታው በአርሰናል በኩል ኢዜና ካቨርስ ጉዳት አጋጥሟቸው ተቀይረው ወጥተዋል። አርሰናል ማሸነፉን ተከትሎ ቀሪ አንድ ጨዋታ ያለውን ማንቸስተር ሲቲን በ3 ነጥብ በልጦ ሊጉን መምራት ጀምሯል። ኒውካስል ዩናይትድ 5ኛ ተከታታዩን ሽንፈት አስተናግዷል። አርሰናል በ73 ነጥብ አሁን ወደ ሊጉ አናት ላይ ተመልሷል። ኒውካስል ዩናይትድ በ42 ነጥብ 14ኛ ላይ ሲቀመጥ ቀጣይ እንግዲህ አርሰናል ከአትሌቲኮ ዲ ማድሪድ በአውሮፓ ቻምፒዮንስ ሊግ የሚያደርጉት ጨዋታ በጉጉት ይጠበቃል። ኒውካስል ዩናይትድ በአንጻሩ ከብራይተን ቅዳሜ ዕለት የፕሪሚየር ሊግ ጨዋታ ይጠብቀዋል። እንግዲህ ጉዳታቸው ከባድ አይደለም ሲል ማይክል አርቴታ ከጨዋታው በኋላ ተናግረዋል። ተጫዋቾቹ ጉዳት መጠነኛ የጡንቻ ጉዳት ነው ሲሉ አሰልጣኝ ማይክል አርቴታ ስለ ሁኔታው አስረድተዋል። ጉዳቱ ከባድ ይሆናል ብለን አንጠብቅም ያሉት አርቴታ ረቡዕ ዝግጁ የሚሆኑ ከሆነ እናያለን ሲሉ እንግዲህ አስተያየታቸውን ሰጥተዋል። ስለ ጨዋታው ያነሱት ማይክል አርቴታ መሻሻል ያለብን የተወሰኑ ነገሮች አሉ ሲሉ ተናግረዋል። እንግዲህ መድፈኞቹ አሰልጣኝ ማይክል አርቴታ በውጤቱ ቢደሰቱም በቡድናቸው ውስጥ ክፍተት እንዳስተዋሉ ተናግረዋል። በውጤቱ በጣም ደስተኛ ነኝ ያሉት ማይክል አርቴታ በጨዋታው ዲሲፕሊንና ድፍረት አሳይተናል ሲሉ ተናግረዋል። ነገር ግን በተለየ አጨራረስና ጥሩ ድሎችን በመጠቀም ላይ መሻሻል አለብን፣ ማሻሻል ያሉብን ነገሮች አሉ ሲሉ እንግዲህ ማይክል አርቴታም ከጨዋታው በኋላ ተናግረዋል። ኳስ መልሶ ለመውሰድ የምናደርገው ጥረትና የተጋጣሚ የማጥቃት ሂደትን ማቋረጥ ላይ በተሻለ መስራት አለብን ሲሉ እንግዲህ ከጨዋታው በኋላ ተናግረዋል። አምበላቸው ማርቲን ኦዲጋርድ መሆን የምንፈልገው የመሪነት ቦታ ላይ ነው ሲል እንግዲህ ከጨዋታው በኋላ ተናግሯል። ወደፊት መግፋታችንን መቀጠል አለብን ያለው ኦዲጋርድ የመጨረሻ ወቅት ላይ መፋለም አለብን ብሏል። አክሎም እያንዳንዱ ጨዋታን ለማሸነፍ ያለንን ሰጥተን መፋለም አለብን፣ ዛሬ ያደረግነው ያንን ነው ሲል እንግዲህ ተናግሯል። ወደ መሪነት ስለመመለሳቸው የተጠየቀው ኦዴጋርድ ይሄ መሆን የምንፈልገው ቦታ ነው ሲል መልሷል። ኤብረቺ ኢዜ ደህና ነኝ፣ ሁሉም ጥሩ ነው፣ ለጥንቃቄ ነው ሲል ስለገጠመው ጉዳት ሁኔታ ለደጋፊዎች እንግዲህ አስረድቷል። አርሰናል ማንቸስተር ሲቲ አንድ ቀሪ ጨዋታ ቢኖረውም አሁን ወደ ሊጉ አናት ላይ መመለሱ ምናልባትም እንግዲህ ይሄ በጣም አስደሳቹ ዜና ሊሆን ይችላል። የአርሰናል ደጋፊያን ይህንን ጨዋታ እንዴት ተመለከታችሁት? በውጤቱስ ምን ያህል ደስተኛ ናችሁ? በኮመንት ሴክሽን ላይ አጋሩን። በሌላ ጨዋታ የኡናይ ኤመሪ አስቶን ቪላን እናገኛለን። እንግዲህ አስቶን ቪላ ትላንትና ቅዳሜ ዕለት የተፋለመው ከማንቸስተር ዩናይትድ ደረጃውን ለመረከብ ነበር። ነገር ግን አስቶን ቪላዎች እንግዲህ በፉላም 1-0 አሸናፊነት ተሸንፈው ወጥተዋል። የፉላምን የማሸነፊያ ጎል እንግዲህ ሪያን ሴሴኞ አስቆጥሯል። የቀድሞ የቶትናም ሆትስፐር ተጫዋች ሪያን ሴሴኞ ቶትናሞች ፉላሞች እንዲያሸንፉ ያገዘችውን ጎል ማስቆጠር ችሏል። ፉላሞች ደረጃቸውን ከፍ ያደረጉበትን ውጤት ሲያስመዘግቡ አስቶን ቪላ በአንጻሩ ደረጃውን በሊቨርፑል የተነቀጠበትን ውጤት ማስመዝገብ ችሏል። እንግዲህ አስቶን ቪላዎች በ58 ነጥብ ይዘው ነበር ጨዋታውን ያደረጉት። ምናልባትም ያንን ጨዋታ አሸንፈው ቢሆን ከማንቸስተር ዩናይትድ ደረጃውን እንደሚቀሙ ይታወቃል። ነገር ግን በመሸነፋቸው ምክንያት ደረጃቸውን በሊቨርፑል
ተቀምጠዋል። ሊቨርፑል በአንጻሩም ከክሪስታል ፓላስ ጋር ያደረገውን ጨዋታ 3-1 በሆነ ውጤት ማስመዝገብ ችሏል። የሊቨርፑልን ጎሎች እንግዲህ አሌክሳንደር አይዛክ፣ ሮበርትሰን እና ፍሎሪያን ቬርተስ ማስቆጠር ሲችሉ ሙኖዝ ለክሪስታል ፓላስ የማስዘዘኛ ጎሏን ማስቆጠር ችሏል። ሌላው እንግዲህ በ2026 16 ጨዋታ ከተጫወተ በኋላ የመጀመሪያ ድሉን ያስመዘገበው ቶትናም እናገኛለን። ቶትናም በወራጅ ቀጠና ውስጥ የሚገኘውን ወልቭስን ገጥሞ በጃኦ ፓሊኒያ 88ኛ ደቂቃ ጎል 1-0 በሆነ ውጤት አሸንፏል። ምናልባትም ከወራጅ ቀጠና የሚወጣበትን እድል ሊያመቻች የቻለበት ውጤት አስመዝግቦ ነበር። ነገር ግን ዌስትሃሞች ከኤቨርተን ጋር ያደረጉትን ጨዋታ ባለቀቀ ደቂቃ ጎል በማስቆጠራቸው 2-1 ኤቨርተንን አሸንፈው ከቶትናም በተሻለ ነጥብ በመሰብሰብ 17ኛ ላይ ለመቀመጥ ተገደዋል። ዌስትሃሞች ሱሼክ 52ኛው ደቂቃ ላይ ባስቆጠረው ጎል ሲመሩ ቆይተው በ88ኛው ደቂቃ ላይ ኤቨርተን በሆል ጎል አስቆጥረው 1-1 ተጠናቀቀ ሲባል ባለቀ ደቂቃ 90 ሲደመር 2 ላይ ዊልሰን ጎል አስቆጥሮ እንግዲህ ዌስትሃሞች እንዲያሸንፉ አግዟል። ቶትናሞች ቢያሸንፉም እዛው 18ኛ ደረጃ ላይ ለመቀመጥ የተገደዱበትን ውጤት አስመዝግበዋል። ያም ሆነ እንግዲህ ቶትናም ከወራጅ ቀጠናው ለመውጣት እስከ መጨረሻው ይፋለማል ተብሎ ይጠበቃል። ነገር ግን የመጀመሪያ ድሉን በሮቤርቶ ዲዘርቢ ስር ማስመዝገብ መቻሉ አዎንታዊ ውጤት እንደሆነና ሊያስደስታቸው እንደሚገባም እና እነሱም በጣም ሲደሰቱ መመልከታችን አስተውለናል። እንግዲህ ይሄ ለሮበርቶ ዲዘርቢ መልካም ነው። ባለፈው የመጀመሪያ ጨዋታቸውን ከብራይተን አድርገው እንግዲህ 2-1 አሸንፋሉ ሲባል ባለቀ ደቂቃ ጎል ተቆጥሮባቸው አቻ እንደወጡ ይታወሳል። ነገር ግን ይሄኛውን ደግሞ አሸንፈዋል። ስለዚህ ከሁለት ጨዋታ አንዱን አቻ ወጥተው አንዱን ማሸነፋቸው መልካም ዜና ይመስላል። ከአርሰናል ጨዋታ በኋላ እንግዲህ ፖል መርሰን አስተያየቱን ሰጥቷል። አርሰናል ማየት አሁን አዝናኝ አይደለም ሲል ነው አስተያየቱን የሰጠው። የቀድሞ ተጫዋች ፖል ሜርሰን በአሁኑ ሰዓት የአርሰናል ጨዋታን ማመልከት አዝናኝ ሊሆን አይችልም ሲል ይናገራል። በአሁኑ ሰዓት ቡድኑን ማመልከት በጭራሽ አዝናኝ አይደለም፣ በውጥረትና ጭንቀት የተሞላ ነው ሲል ፖል ሜርሰን ይናገራል። ቡድኑ ዋንጫውን ካሸነፈ ረጅም ጊዜ እንደሆነው የገለጸው ተጫዋቹ አሁን መደሰት ነበረባቸው፣ ነገር ግን ያን ማድረግ ከባድ ነው ሲል ይናገራል። አያይዘውም አርሰናል ቀጣይ ሳምንት ፉላምን ካሸነፈ ፕሪሚየር ሊጉን ያሳካል ሲል ግምቱን አስቀምጧል። ምክንያቱም አርሰናል ልዩነቱን ወደ 6 ያሰፋል። ማንቸስተር ሲቲ በ6 ነጥብ ተበልጦ ኤቨርተንን መቅጠም ጫና ይበዛበታል ሲል ፖል ሜርሰን ይናገራል። እንግዲህ ቀጣይ አርሰናል ከፉላም፣ ማንቸስተር ሲቲ ደግሞ ከኤቨርተን የሚያደርጉት ጨዋታ ምናልባትም ማንቸስተር ሲቲ ላይ ጫና ለማሳደር አርሰናል ፉላም ማሸነፍው ዋንጫውን እንዲያነሳ ሊያግዘው ይችላል ሲል ፖል ሜርሰን ተናግሯል። ነገር ግን የአርሰናልን ጨዋታ መመልከት አሁን ላይ አዝናኝ እንዳልሆነ ያልሸሸገው ፖል ሜርሰን አሁን ላይ በጭንቀት እየተሞላ ጨዋታ ነው እያደረጉ ያሉት ሲል እንግዲህ መናገሩ ያን ያህል አከራካሪ የሚሆን ነገር አይመስልም። ሌላው በስፔን ላሊጋ ላሚን ያማልን ያጣው ባርሴሎና አሸንፎ መሪነቱን አጠናክሯል። የላሊጋው መሪ ባርሴሎና ከኢታፌ ጋር ያደረገውን ጨዋታ 2-0 በሆነ ውጤት አሸንፏል። የባርሴሎና የድል ግብ ማርከስ ራሽፎርድ እና ፈርሚን ሎፔዝ አስቆጥረዋል። እንግዲህ ባርሴሎና ማሸነፉን ተከትሎ ላሊጋውን በ11 ነጥብ ልዩነት በመምራት ላይ ይገኛል። በሊጉ እንግዲህ 88 ነጥቦችን ሰብስቦ ባርሴሎና አንደኛ ላይ ይገኛል። ሎስ ብላንኮቹ ነጥብ መጣላቸው የበለጠ እንግዲህ ባርሴሎናዎች ዘንድሮ የላሊጋውን አሸናፊነት ቅድመ ግምት የበለጠ ያሳኩበትን ውጤት አስመዝግበዋል። ሌላው በጀርመን ቡንደስሊጋ እንግዲህ ባየር ሙኒክን እናገኛለን። ባየር ሙኒክ ዋንጫውን ማንሳቱ ተረጋግጧል። ነገር ግን ጨዋታውን እያደረገ ይገኛል። እንግዲህ የቡንደስሊጋው ሻምፒዮን ባየር ሙኒክ ከሜንዝ ጋር ያደረገውን ጨዋታ 3-0 እስከ ረፍት ሲመራ ቆይቶ ከረፍት በኋላ ተነስቶ እንግዲህ 4-3 በሆነ ውጤት አስመዝግቦ አሸንፈዋል። በጨዋታው ኒኮላስ ጃክሰን፣ ማይክል ኦሊሴ፣ ጀማል ሞሲየላ፣ ሃሪኬን ጎሎችን አስቆጥረዋል። ከ53ኛው ደቂቃ በኋላ 4 ግቦችን አስቆጥሮ ባየር ሙኒክ 4-3 አሸንፈዋል። ቀጣይ ባየር ሙኒክ ማክሰኞ እንግዲህ ከፒኤስጂ ጋር ከባድ ፍልሚያ ይጠብቀዋል። ከዚህ ጨዋታ በፊት እንግዲህ ይህንን ውጤት አዝናኝ በሆነ ውጤት መጨረሱ ምናልባትም
ፒኤስጂ ጨዋታ ዝግጁ እንዲሆን የሚያደርገው ይመስላል። እንግዲህ በሊቨርፑል ጨዋታ ስንመለስ ሙሐመድ ሳላ ጉዳት እንዳጋጠመው ይታወሳል። ታዲያ የሙሐመድ ሳላ ጉዳት ምናልባት ከዚህ በኋላ በፕሪሚየር ሊጉ እንዳናየው ዳግም በሊቨርፑል ማለያ ላናየው እንችላለን ሲል አስተያየት እየሰጠው የግብፃዊው አስተያየት ተሰጥቷል። እንግዲህ ግብፃዊ የሊቨርፑል ተጫዋች ሙሐመድ ሳላ በጨዋታው ጉዳት አጋጥሞት እንደነበር ይታወሳል። በአመቱ መጨረሻ ከሊቨርፑል ጋር እንደሚለያይ ያሳወቀው ሙሐመድ ሳላ ይህ ጨዋታ የመጨረሻው ሊሆን እንደሚችል እየተገለጸ ይገኛል። የግብፅ ብሔራዊ ቡድን ምክትል አሰልጣኝ ኢብራሂም ሐሰን ሳላ የጡንቻ ጉዳት አጋጥሞታል፣ ለ4 ሳምንት ከሜዳ ይርቃል ሲሉ ተናግረዋል። የግብፅ ብሔራዊ ቡድን ሁኔታውን መከታተሉን ያስረዱት አሰልጣኙ ለሊቨርፑል ዳግም አይጫወትም፣ ለዓለም ዋንጫ ይደርሳል ሲሉ እንግዲህ ተናግረዋል። ሊቨርፑል ሙሐመድ ሳላን በድጋሚ ለክለቡ መጫወት ከቻለ ለማየት የሕክምና ምርመራ እንደሚያደርጉ ተገልጿል። ሌሎች አጠር ያሉ ዜናዎችን ለመመልከት ያክል እንግዲህ ጆዜ ሞሪኖን እናገኛለን። አሰልጣኝ ጆዜ ሞሪኖ ዳግም ወደ ሪያል ማድሪድ የመመለስ ፍላጎት እንዳላቸው እየተገለጸ ይገኛል። ሪያል ማድሪድ በበኩሉ የአሰልጣኙን ፍላጎት እንደተነገረውና እንደሚያውቅ ተዘግቧል። ጆዜ ሞሪኖ ሪያል ማድሪድን ሁለተኛ እድል እንዲኖራቸው እንደሚፈልጉ ፋብሪዞ ሮማኖ ዘገባውን ይዞ ወጥተዋል። ሪያል ማድሪድ በቅርቡ አዲስ አሰልጣኝ ይቀጥራሉ ተብሎ ይጠበቃል። እንግዲህ ባለው አርቤሎዋ ያን ያህል አማኔታ እንደሌላቸውና ውጤታቸውም ያን ያህል አሳማኝ እንዳልሆነ ይታወቃል። ስለዚህ ጆዜ ሞሪኖ ምናልባትም ዳግም በሪያል ማድሪድ የምናይበት ቅጽበት ሊፈጠር እንደሚችል እየተነገረ ይገኛል። ሌላው እንግዲህ በአውሮፓ ቻምፒዮንስ ሊግ ወደ ፍጻሜ ለማለፍ የሚደረግን ጨዋታ አለ። በተለይ የፒኤስጂ ከባየር ሙኒክ የሚያደርጉት ጨዋታ በጉጉት ይጠበቃል። ይህን ጨዋታ የሚመሩት ዳኛ ታውቀዋል። እንግዲህ የፊታችን ማክሰኞ ፓርክ ደ ፕሪንስ ላይ የሚደረገውን ጨዋታ ስዊዘርላንዳዊ ዳኛ ሳንድሮ ሻረን እንደሚመሩት ተነግሯል። ዋና ዳኛው ከዚህ በፊት የፒኤስጂን ጨዋታ 2 ጊዜ ሲመሩ አንዱን አሸንፎ በአንዱ አቻ ተለያይቷል። በሌላ በኩል ዳኛው 2 የባየር ሙኒክን ጨዋታዎች ሲመሩ በአንዱ ተሸንፎ በአንዱ ደግሞ አሸንፏል። ይህ ዳኛ እንግዲህ ባየር ሙኒክ ከፒኤስጂ ጋር የሚያደርገውን ጨዋታ ይመራሉ ተብሎ ይጠበቃል። ሌላው ወደ ማንቸስተር ዩናይትድ ቤት ስናመራ እንግዲህ ማንቸስተር ዩናይትድ ዛሬ ይጫወታል ከሊድስ ከብሬንትፎርድ ጋር ጨዋታውን ያደርጋል። ታዲያ ማንቸስተር ዩናይትድ ቤት ዛሬ የተለመደውን 4-2-3-1 አሰላለፍ ይዞ ይቀርባል ተብሎ ይጠበቃል። በግብ ጠባቂነት ሴኔ ላሜንስ የተጠበቀ ነው። በመሃል ሜዳ ላይ እንግዲህ ሃሪ ማጉዌር ሊመለስ ይችላል የሚባል ጭምጭምታ አለ። ሃሪ ማጉዌር የሚመለስ ከሆነ ከአይደን ሄቨን ጋር ይጣመራል። ሉክ ሾው እና ዲያጎ ዳሎት በክንፍ ሲጣመሩ ካርሎስ ካስሜሮ እና ኮቢ ማይኖ መሃሉን ይመሩታል። ብሩኖ ፈርናንዴስ፣ ማቲያስ ኩኛ እና ብሪያም ቤሞ ከነሱ ፊት ለፊት ሲገኙ የመጨረሻው 9 ቁጥር አጥቂ ደግሞ ቤንያሚን ሴስኮ ይሆናል ተብሎ ይጠበቃል። ነገር ግን ማቲያስ ኩኛ ትንሽ ህመም ነገር እንዳጋጠመው እየተነገረ ይገኛል። እንግዲህ ያን ያህል የተረጋገጠ ነገር ባይሆንም ምናልባት ማቲያስ ኩኛ ዛሬ ከተቀያሪ ወንበር የሚነሳ እንደሚችል እየተነገረ ይገኛል። ያልተጠበቀ ህመም ለጥርጣሬ እንዳዳረጋቸው እየተናገሩ ይገኛሉ። ሌላው እንግዲህ በማንቸስተር ዩናይትድ ቤት ከቆየን አንጻር ማንቸስተር ዩናይትድ በክረምቱ የሚያሰናብታቸውን 13 ተጫዋቾች ይፋ አድርጓል። ካርሎስ ካስሜሮ፣ ማርከስ ራሽፎርድ፣ ራስመስ ሃይላንድ፣ ጀደን ሳንቾ፣ ቴለር ማርሌሺያ፣ አንድሬ ኦናና፣ አትላይ ባይንደር፣ ራዴክ ቢቴክ፣ ማኑኤል ኡጋርቴ፣ ቴለር ፍራድክሰን፣ ቶቢ ኮለር እና ዳንጎሬ በማንቸስተር ዩናይትድ ቤት ምናልባት በክረምቱ የሚሰናበቱ ተጫዋቾች ይሆናሉ ተብሏል። እነዚህ ተጫዋቾችን ማንቸስተር ዩናይትድ የሚለቅ ከሆነ ከነሱ ደሞዝና የሚያገኘውና ከስኳድ ስፋት ወይም ጥበት የሚያገኘውን ጥቅም ለተጫዋቾች ፊርማ ያውለው ይችላል እየተባለ ይገኛል። በተለይ ማንቸስተር ዩናይትድ በመሃል ሜዳው ላይ ትልቅ ስራ ይጠብቀዋል ተብሎ ይጠበቃል። በተለይ ማንቸስተር ዩናይትድ በአውሮፓ ቻምፒዮንስ ሊግ የሚሳተፍ ከሆነ ማንቸስተር ዩናይትድ መሃል ሜዳውን የበለጠ ለማጠናከር የአትላንታውን ኤደርሰንን ይመለከታል እየተባለ ይገኛል። የካርሎስ ካስሜሮ ተተኪ ይሆናል ተብሎ የሚገመተው ኤደርሰን ከ40 እስከ 50 ሚሊዮን ፓውንድ ተገምቷል። የማንቸስተር ዩናይትድ እንግዲህ መልማይ ጃሰን ዊልኮክስ የዚህ ተጫዋች አድናቂ እንደሆኑ እየተነገረ ይገኛል። ሌላው እንግዲህ
ማንቸስተር ዩናይትድ ከማንቸስተር ሲቲ ጋር ከባድ ትንቅንቅ የገባበት የኤሊዮት አንደርሰን ጉዳይ ነው። ለኤሊዮት አንደርሰን ማንቸስተር ዩናይትድ እና ማንቸስተር ሲቲ እስከ 100 ሚሊዮን ፓውንድ እንግዲህ ለማቅረብ ዝግጁ ናቸው የሚል ዘገባዎች እየወጡ ይገኛሉ። ሌላው ካርሎስ ባሌባ ነው። እንግዲህ ካርሎስ ባሌባ ማንቸስተር ዩናይትድ እንደሚፈልግ ይታወቃል። ብራይተኖች እስከ 100 ሚሊዮን ፓውንድ ባለፈው ዓመት እንደጠየቁ ይታወቃል። ነገር ግን አሁን ላይ የካርሎስ ባሌባ ጉዳይ እንደ አምናው ከፍተኛ ዋጋ ባይጠየቅበትም ከ70 ሚሊዮን ፓውንድ በላይ ሊጠየቅበት እንደሚችል እየተነገረ ይገኛል። ሌሎችም ብዙ ተጫዋቾች ማንቸስተር ዩናይትድ የሚመለከታቸው ተጫዋቾች እንዳሉ እየተነገረ ይገኛል። የቤኔፊካው ሪካርዶ ሪዮስ ማንቸስተር ዩናይትድ የሚመለከተው ተጫዋች ነው። እንግዲህ የኮሎምቢያ ኢንተርናሽናል ሚድፊልድ የሆነው ተጫዋች ሪካርዶ ሪዮስ ማንቸስተር ዩናይትድ በጥብቅ የሚፈልገው ሌላው ተጫዋች እንደሆነ እየተነገረ ይገኛል። አሌክስ ስኮት ከበርንማውዝ ማንቸስተር ዩናይትድ የሚፈልገው ተጫዋች ነው። ማንቸስተር ዩናይትድ ብቻ በመሃል ሜዳ ላይ ብዙ ተጫዋቾችን ይመለከታል። ያ ክረምት ላይ እንግዲህ በዝውውሩ በጣም ይጠመዳል ተብሎ የሚጠበቀው ማንቸስተር ዩናይትድ ብዙ ተጫዋቾችን ይመለከታል ብለን እናስባለን። ሌላው የዋይኒ ሮኒ ጉዳይ ነው። እንግዲህ ዋይኒ ሮኒ ስለ ብሩኖ ፈርናንዴስ ሲናገር የዓመቱ ምርጥ ተጫዋች ሽልማትን በአለምንም ጥርጥር ብሩኖ ፈርናንዴስ ይወስደዋል፣ አንተ ታሸንፈዋለህ፣ ምንም ጥርጥር የለውም፣ አንተ ነህ የምትወስደው ሲል አስተያየቱን ሰጥቷል። ብሩኖ ፈርናንዴስ እንግዲህ በማንቸስተር ዩናይትድ ቤት በመቆየት የፕሪሚየር ሊግ እንዲሁም የሻምፒዮንስ ሊግ ዋንጫን ማሸነፍ ፈልጋለሁ፣ ይሄ የሚደበቅ አይደለም፣ የግድ መደረግ ያለበትና ማሸነፍ ያለብኝ ነገር ነው። ማንቸስተር ዩናይትድ ቆያለሁ፣ የምቆየውም ትልቁ ዓላማ ሻምፒዮንስ ሊግንና ፕሪሚየር ሊግን ማንሳት ነው ሲል ብሩኖ ፈርናንዴስ ይናገራል። እንግዲህ ማንቸስተር ዩናይትድ ዘንድሮ ብሩኖ ፈርናንዴስ ቁልፍ ተጫዋቹ እንደሆነ ይታወቃል። ማንቸስተር ዩናይትድ ይለቃል ተብሎም አይጠበቅም። እንግዲህ ማንቸስተር ዩናይትድ ቻምፒዮንስ ሊግና ፕሪሚየር ሊግን ማንሳት የምፈልገው ነገር ነው ሲል ይናገራል። በማንቸስተር ዩናይትድ ቤት ጉዳት ላይ ያሉ ተጫዋቾች አሁንም ጉዳታቸው ላይ እንዳሉና ቅጣት ላይ እንዳሉ ይገኛሉ። ለምሳሌ ሊሳንድሮ ማርቲኔዝ በቅጣት ምክንያት ከብሬንትፎርድ ጨዋታ ውጪ ነው። ሌላው ፓትሪክ ዶርጉ ከዚህ ጨዋታ ውጪ ነው። ምናልባት ለሊቨርፑል ጨዋታ ሊደርስ ይችላል የሚለው ሀሳብ አሁንም እንደተጠበቀ ነው። ማቲያስ ዲሊት አሁንም በሳር ላይ ልምምዱን ጀምሯል። ነገር ግን አሁንም ወደ ጨዋታ አይመለስም። ሌኒዮሮ ጉዳት ላይ ነው። እንግዲህ ማንቸስተር ዩናይትድ በተከላካይ ስፍራ ላይ ትንሽ የሳሳ ይመስላል። ነገር ግን አሁንም ማንቸስተር ዩናይትድ ለአውሮፓ ቻምፒዮንስ ሊግ ለሚያደርገው ግስጋሴ የበለጠ ይፋለማል ተብሎ ይጠበቃል። እንግዲህ ዛሬ ማንቸስተር ዩናይትድ የሚያሸንፍ ከሆነ ነጥቡ ወደ 61 በማድረስ ሶስተኛ ደረጃን የሚያጠነክርበት ውጤት ያስመዘግባል። ነገር ግን የሚሸነፍ ከሆነ ምናልባትም የሶስተኛ ደረጃ ለሊቨርፑል አሳልፎ የሚሰጥበትም አጋጣሚ እንዳለ ሊታወቅ ያስፈልጋል። ምክንያቱም ማንቸስተር ዩናይትድ ከሊቨርፑል አሁን 58 ነጥቦችን ሰብስበው ሁለቱም በግብ ክፍያ 13 ግብ ሲኖራቸው ማንቸስተር ዩናይትድ ሊቨርፑልን በሜዳ ሄዶ በማሸነፉ ምክንያት ማንቸስተር ዩናይትድ ሶስተኛ ሲሆን ሊቨርፑል አራተኛ ደረጃ ላይ ተቀምጧል። ስለዚህ ምናልባት ማንቸስተር ዩናይትድ ዛሬ በብሬንትፎርድ የሚሸነፍ ከሆነ የጎል ልዩነት ስለሚኖረው ሊቨርፑል ወደ ሶስተኛ ደረጃ ላይ ከፍ ሲል ማንቸስተር ዩናይትድ ደግሞ በአንጻሩ ወደ አራተኛ ዝቅ የሚልበትን ውጤት ያስመዘግባል። ያን ያህል በአውሮፓ ቻምፒዮንስ ሊግ ለመግባት የሚያሰጋው አይመስልም። ቼልሲ እንደ ቀድሞ አለመሆኑ ሌላ ድል ይዞ መጥቷል። ያው 5 ክለቦች በአውሮፓ ቻምፒዮንስ ሊግ እንደሚሳተፉ ይታወቃል። ስለዚህ ማንቸስተር ዩናይትድ ሶስተኛ እና አራተኛን ቢያጣ እንኳን 5ኛ ደረጃን ሊያገኝ ይችላል። ስለዚህ ያን ያህል አያሰጋውም። ግን ማንቸስተር ዩናይትድ አሁን ባለው አቋም 3ኛ ደረጃ ወይም 4ኛ ደረጃ ይገባዋል። ስለዚህ ዛሬ ጨዋታ እንግዲህ በጉጉት ይጠበቃል። ማንቸስተር ዩናይትድ ከብሬንትፎርድ ማን ያሸንፋል? ግምታችሁን በኮመንት ሴክሽን የማንቸስተር ዩናይትድ ደጋፊያን እንድታስቀምጡልን በአክብሮት እንጋብዛለን። እንግዲህ ምሽት ላይ የሚደረገውን ጨዋታ ገምቱ። የማንቸስተር ዩናይትድ ደጋፊያን በተለይ ይህንን ጨዋታ እንዴት እየጠበቃችሁ ትገኛላችሁ የሚለውን አስተያየታችሁንም በኮመንት ሴክሽን አጋሩ። በመጨረሻም እንግዲህ ወደ ሀገር ቤት ዜናዎች እንመለሳለን። ትላንትና በኢትዮጵያ ፕሪሚየር ሊግ የሸገር ደርቢ ተደርጎ ነበር። የሸገር ደርቢን እንግዲህ ቡናማዎቹ አሸናፊነታቸውን ወስደዋል። በሲቢ ኢትዮጵያ ፕሪሚየር ሊግ ተከታታይ መርሃ ግብር የኢትዮጵያ ቡና ቅዱስ ጊዮርጊስን 3-1 በሆነ ውጤት ማሸነፍ ችሏል። የቡናማዎቹን የማሸነፊያ ግቦች እንግዲህ አካይጁል፣ ቢኒያም ጌታቸው እና ዘላለም አባተ
ማስቆጠር ችለዋል። የቅዱስ ጊዮርጊስን ግብ ፍጹም ጥላሁን ከመረብ ማሳረፍ ችሏል። እንግዲህ ቡናማዎቹ ድል ማድረጋቸውን ተከትሎ በ41 ነጥብ 7ኛ ላይ ሲቀመጡ ቅዱስ ጊዮርጊስ ደግሞ በ35 ነጥብ 10ኛ ደረጃ ላይ ተቀምጧል። ቀጣይ መርሃ ግብር ኢትዮጵያ ቡና ከወልዋሎ ዓዲግራት ሲጫወቱ እንግዲህ አርብ ዕለት ደግሞ ቅዱስ ጊዮርጊስ ከሲዳማ ቡና ጋር የሚያደርገው ጨዋታ ሌላው ተጠባቂ መርሃ ግብር ነው። ሌላው እንግዲህ የ2026 የለንደን ማራቶን ውድድር ሲካሄድ በሴቶች ኢትዮጵያዊቷ አትሌት ትዕግስት አሰፋ በበላይነት ማጠናቀቅ እንደቻለች እየተነገረ ይገኛል። አትሌት ትዕግስት አሰፋ ውድድሯን እንግዲህ 2 ሰዓት ከ15 ደቂቃ 41 ማይክሮ ሰከንድ በመግባ በሆነ ውጤት በአንደኝነት ማጠናቀቅ ችላለች። አትሌት ትዕግስት አሰፋ ባለፈው ዓመት እንግዲህ በራሷ ተይዞ የነበረውን በሴቶች ብቻ የዓለም ማራቶን ሪከርድን 2 ደቂቃ 15 ሰከንድ 2 ሰዓት 15 ደቂቃ 50 ሰከንድ የነበረውን በ2 ሰዓት 15 ደቂቃ 41 ሰከንድ በሆነ ውጤት መስበር ችላለች። አትሌት ትዕግስት አሰፋ በተከታታይ ዓመት የለንደን ማራቶን ውድድሯን አሸናፊ ሆናለች። ወንዶች እንግዲህ ኬንያዊ አትሌት ሴባስቲያን ሳው 1 ሰዓት ከ59 ሰከንድ 20 ደቂቃ 29 ሰከንድ በሆነ ውጤት የዓለም ሪከርድን በመስበር ማሸነፍ የቻለበትን ውጤት እንግዲህ አስመዝግቦ ወጥቷል። ውድ የማዩ ስፖርት ተከታታዮች ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ አድርጋችሁ እንግዲህ እንድታበረታቱም በአክብሮት እንጋብዛለን። ለዕለቱ ያዝንላችሁ አጫጭር ዜናዎች ይህን ይመስላሉ። ቻናላችን ሰብስክራይብ፣ ቪዲዮአችንን ላይክ እንዲሁም ሼር በማድረግ እንድታበረታቱም በአክብሮት እንጋብዛለን። እንግዲህ መልካም ቀን ለማንቸስተር ዩናይትድ ደጋፊያን ግን መልካም ምኞት ከወዲሁ መግለጽ እፈልጋለሁ። ድል ለማንቸስተር ዩናይትድ እያልኩ እንግዲህ ተሰናበትኳችሁ። መልካም ቀን